ህፃናት የሆነ እድሜ ላይ ነገሮችን በመጣል ሊደሰቱ ይችላሉ። ሳህኑን፣ ሹካውንም፣ ምግቡንም ሁሉ ነገር እየጣሉ እናንተን ያያቸዋል። እናንተ ደግሞ ትናደዳላችሁ አይደለ? ይህ ህፃናት ላይ በጣም የተለመደ ባህሪ ነው። በተለይ ከ6 ወር እስከ 9 ወር ያሉ ህፃናት ነገሮችን በመጣል ሊማሩ ይችላሉ። ያን ሲያደርጉ እናንተን ለማናደድ ብለው አይደለም። ሆኖም ግን ይህን ነገር ማስቆም የምንችልበት ቀላል የሚባሉ 4 ዘዴዎችን በዛሬ ቪዲዮ እናያለን። ከዛ በተጨማሪ ደግሞ ህፃናት ልክ 2 ዓመት 3 ዓመት ካለፋቸው በኋላ ሲናደዱ ነገሮችን በመወርወር ወይም በመጣል በመስበር ንዴታቸውን የሚገልጹም አሉ። እነዚህንም ለማስቆም የሚረዱ 5 ቀላል ዘዴዎች አሉ። በዛሬ ቪዲዮ እነዚህን በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ህፃናት እየጣሉ እኛን የሚያናድዱ ነገር ከምንድን ነው የሚከሰተው፣ እንዴት ነው የምንረዳቸው፣ ምን ማድረግ አለብን የሚለውን በዛሬ ቪዲዮ እንመለከታለን። ቪዲዮውን እስከ መጨረሻው ይመልከቱት። ከዛ በፊት ግን ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናል ነው። ዘወትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን፣ የህፃናትን አመጋገብን፣ የፓሬንቲንግ ስታይሎችን እንዲሁም ደግሞ የህፃናት ህመሞችን በሚመለከት አዳዲስ መረጃዎችን የምናቀርብበት ነው። ቤተሰብ እንድትሆኑ ሰብስክራይብ በማድረግ የደወል ምልክት በመጫን አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ። ህፃናት ከ6 ወር ጀምሮ የእጅ ቅልጥፍና ማምጣት ይጀምራሉ። ያ ማለት እጃቸውን በደንብ መጠቀም ይችላሉ፣ ኮኦርዲኔት ማድረግ ይችላሉ። ከዛ በኋላ እጃቸውን እንዴት መጠቀም እንዳለባቸው ይማራሉ። ለምሳሌ በመያዝና በመልቀቅ፣ በመያዝና በመወርወር ምን ሊከሰት ይችላል የሚለውን ኤክስፕሎር ያደርጋሉ። ህፃናት በነገራችን ላይ የሚማሩት በመያዝ፣ በመጨበጥ፣ በማኘክ ወደ አፋቸው በመክተት ነው። አንዳንዴ በመጣልም ሊሆን ይችላል። ይህ ሴንሰሪ ለርኒንግ ይባላል። ለምሳሌ ህፃናት ነገሮችን ያነሱና ለምሳሌ ሹካን ሹካን አንስቶ ልክ መሬት ላይ ሲጥለው ድምጽ ይመጣል። ኳኳ የሚለው ድምጽ በራሱ ለሱ በጣም ፋሲኔት ያደርገዋል፣ ያስደስተዋል። ስለዚህ ሹካውን አንስታችሁ መልሳችሁ ብትሰጡት አሁንም ይጥለዋል፣ ስትሰጡት አሁንም ይጥለዋል። ያን ሲያደርግ ለሱ ደስታ ወይም ጨዋታ ነው። ለእናንተ ግን ሊያናድድ ይችላል፣ ለህፃናት ግን ጨዋታ ነው። ሌላው ይሄን የሚያደርጉበት ሁለተኛው ምክንያት ደግሞ ህፃናት ወደ 9 ወር አካባቢ ኦብጀክት ፐርማነንስ የሚባል ነገር ያዳብራሉ። ኦብጀክት ፐርማነንስ ማለት ነገሮች ሲደበቁ ወይም ሲጣሉ እንኳን እነዛ ነገሮች የመፈለግ ብቃት ማለት ነው። ለምሳሌ የሆነ ዕቃ አንስታችሁ ብትሸሽጉባቸው ወይም ወደኋላ ብትከቱ ያንን ለማየት ዞር ዞር ብለው ይሞክራሉ። ያ ማለት ያ ኦብጀክት ባይታይም አለ ብሎ ማሰብ ይጀምራሉ። ይህ ኦብጀክት ፐርማነንስ የሚባል ነው። በአማካኝ የምንጠብቀው 9 ወር አካባቢ ነው። ስለዚህ ነገሮችንም እንደዚሁ ይጥሉትና መሬት ላይ ምን እንደተፈጠረ ወደታች ዝቅ ብሎ ማየት ይፈልጋሉ። ይህ ለነሱ ትምህርት ነው። ይህ ለነሱ መዝናኛ ነው። ስለዚህ ልናደርባቸው አይገባም ማለት ነው። ሌላው ነገር በተደጋጋሚ የሚያደርጉት ነገር ደግሞ ኮዝ ኤንድ ኢፌክት ለመረዳት ነው። ለምሳሌ ነገሮችን ብጥል ምን ይከሰታል? ለምሳሌ እቃዎችን ሲወረውሩ ሰው ሁሉ ያያቸዋል፣ ያናግራቸዋል፣ ሰው ሪአክት ያደርጋል፣ ፊታቸው ይቀያይራል። ስለዚህ ያለነሱ ኮዝ ኤንድ ኢፌክት ነው። ይህ ነገር ካደረግኩኝ ይህ ነገር ይከሰታል፣ ወይም ነገሮችን ስጥል ድምጽ ይመጣል። ይህ ኮዝ ኤንድ ኢፌክት ለርኒንግ ይባላል። ነገሮችን በማድረግ አዲስ ነገር ይማራሉ ማለት ነው። ስለዚህ ከ6 ወር ጀምሮ እስከ 1 ዓመት ተኩል እስከ 1 ዓመት ያሉ ህፃናት ይህ ነገር ሲያደርጉ ለነሱ ትምህርት እና መዝናኛ ሲሆን ከ2 ዓመት ከ3 ዓመት ጀምሮ ግን ነገሮችን እያነሱ የሚወረውሩና ስሜታዊ የሚሆኑ ከሆነ እነሱ ስሜታቸውን በደንብ መቆጣጠር ተስኗቸዋል ማለት ነው። በተለይ እድሜያቸው ከ2 ዓመት ከ3 ዓመት በኋላ ሆኖ ነገሮችን መጣል ከጀመሩ ስሜታቸውን መቆጣጠር አልቻሉ ማለት ነው። ስለዚህ ኢሞሽናል ኢንተለጀንሳቸው በጣም ዝቅተኛ ነው ማለት ነው። ክፍት የስራ ቦታ ለህፃናት ነርሶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶች አወዳድሮ መቅጠር ይፈልጋል። ብዛት 2 በትምህርት ደረጃ በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የስራ ልምድ በህፃናት ህክምና ተቋማት ላይ 2 ዓመትና ከዛ በላይ ልምድ ያለው ወይም ያላት፣ ደሞዝ በስምምነት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የሚችል ወይም የምትችል፣ የማታ ስራ ወይም ዲዩቲ ማደር የሚችል፣ የስራ አድራሻ አዲስ አበባ ጦር ኃይሎች። አመልካቾች ሲቪ እና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩክ ኪድስ ክሊኒክ ላይ ወይም 0963 55 55 52 ላይ መላክ ይችላሉ። በነገራችን ላይ ለማንኛውም ሰው ስኬታማነት ከአይኪው ይልቅ ኢኪው በጣም መሰረታዊ ነው። ኢኪው ማለት ኢሞሽናል ኮሸንት ማለት ነው። ኢሞሽናል ኮሸንት ማለት ደግሞ ኢሞሽናል ኢንተለጀንስ የምንለካበት፣ የስሜት ብስለት የምንለካበት የብቃት ደረጃ ማለት ነው። ለኛ ስኬታማነት የኛ ዕውቀት ብቻ በቂ አይደለም። ኢሞሽናል ኢንተለጀንሳችንና ሶሻል ኢንተለጀንስ የሚባሉ ነገሮች አሉ። ከሰው ጋር የመግባባት፣ ስሜትን የመቆጣጠር፣ ለነገሮች ዲሌድ ግራቲፊኬሽን ማምጣት። ያ ማለት ነገሮች ከባድ ቢሆኑም ወይም የማያሳምኑ ቢሆንም
ለተወሰነ ነገር መታገስ ወይም ለወደፊት ዓላማችን ብለን ነገሮችን ማሳለፍ ይኖርብናል። የኢሞሽናል ኢንተለጀንስ እና ዲሌይድ ግራቲፊኬሽን የሚማሩት ህፃናት ገና ከ2 ዓመት ከ3 ዓመት ጀምሮ ነው። ስለዚህ እነዚህ ምልክቶች ህፃናት ላይ ከታዩ ወይም ነገሮች መጣል መወርወር ከጀመሩ ምን ማድረግ አለብን? አንደኛ ማድረግ ያለብን ነገር ነገሮች ለምን እንደዚህ ኃይለኛ እንደሆኑ ለምሳሌ እቃዎችን እየወረወሩ የሚሰብሩ ከሆነ 2 ዓመት በላይ ላሉ ህፃናት ነገሮች ያ ለምን እንደተፈጠረ መጀመሪያ መረዳት። ይህ ነገር ከተከሰተ እንዳልኳችሁ ወይ ኢሞሽናል ኢንተለጀንሱ ዝቅተኛ ነው፣ ወይ ቋንቋ የለውም፣ ንግግር ብቃት የለውም፣ ኮሚኒኬት ማድረግ አይችልም፣ ወይም ደግሞ ነገሮች ፐርፌክት እንዲሆኑለት ይፈልጋል ማለት ነው። እነዚህ ነገሮች መጀመሪያ መረዳት ከእናንተ ከወላጆች ይጠበቃል። ሁለተኛ ማድረግ ያለባችሁ ነገር ራሳችሁን ካልም አድርጉ። ልክ ይሄ ነገር ሲከሰት ነገሮችን ወርውረው ሲሰብሩ የመጀመሪያው ስቴፕ አብሮ መጮህ አይደለም፣ ራስን ካልም ማድረግ መቆጣጠር። ለምን ስናደድ እኛ ራሳችንን የምንቆጣጠር ከሆነ ልጆቻችንም በንዴት ወቅት ራሳቸውን መቆጣጠር ከኛ ከወላጆች ይማራሉ ማለት ነው። ያን ካልም የሆነ ነገር ከጠበቅን በኋላ ፊርም ኤንድ ካልም የሆነ ትዕዛዝ መስጠት ነው። እቃ አይወረወርም፣ እቃ መወርወር እቃዎችን ይጎዳል፣ እቃ መወርወር ሰዎችን ይጎዳል ብላችሁ ቀጭን አረፍተ ነገር በዛን ጊዜ መናገር። ካልም ስትሬት የሆነ አጭር የሆነ አረፍተ ነገር መናገር። ያን ደጋግማችሁ ስትነግሯቸው ካልምነስን ይማራሉ። ሁለተኛ ነገሮችን ስለወረወሩ ወይም ስላጮሁ እነሱ የሚፈልጉት ነገር ቶሎ አለማድረግ። ለምሳሌ እኔ ብስኩት እፈልጋለሁ፣ እኔ መጫወቻ እፈልጋለሁ ብሎ ነገሮችን የሚወረውር ከሆነ እናንተ ቶሎ ብላችሁ ስለጮኸ ብቻ መጫወቻ የምትሰጡት ከሆነ ከዛ በኋላ ያ ልጅ ያንን መጥፎ ባህሪ ይደጋግማል ማለት ነው። ነገሮችን መጣል ወይም መወርወር እኔ የምፈልገውን ያስገኝልኛል ብሎ ያስብና ስህተቶችን ይደጋግማል። ያ ደግሞ ለወደፊት ባህሪው በጣም መጥፎ ባህሪ እንዲኖረው ያደርጋል። ስለዚህ ኢሞሽናል ኢንተለጀንሳቸው ላይ በደንብ መስራት ይኖርባቸዋል ማለት ነው። ሌላው ዋናው ነገር ማወቅ ያለባችሁ ህፃናት ለምን እንደተናደዱ ቼክ ማድረግና ነገሮችን መረዳት። ለምሳሌ ንዴታቸውን እንደተረዳችኋቸው፣ ስሜታቸውን እንደተቀበላችሁ ልትነግሯቸው ይገባል። አዎ ይህ ነገር እንዳናደደ ይገባኛል፣ አናደደ አይደለ አይዞ ብላችሁ ማቀፍ ያ ኢሞሽናል ኢንተለጀንሳቸው ጥሩ እንዲሆን ስሜታቸውን በራሳቸው እንዲቆጣጠሩና ከእናንተም ሼርድ የሆነ ኢሞሽናል ኢንተለጀንስ እንዲኖራቸው በጣም ያግዛቸዋል። ሌላው በመጨረሻው አራተኛ የምነግራችሁ ወሳኝ ነገር ደግሞ የቤት ውስጥ ቋሚ ህግን ቀድሞ መንገር። ነገሮች ከመፈጠራቸው በፊት ፕሪቬንት ማድረግ ይቻላል። ህጎችን በተደጋጋሚ የምትነግሯቸው ከሆነ ያንን ህጎች ማክበር ይጀምራሉ። ህጎችን ሳትነግሩ ሳታስረዷቸው ድንገት ተነስታችሁ ይህን ማድረግ ክልክል ነው ብትሏቸው ሊናደዱና አግሬሲቭ ሊሆኑ ይችላሉ። ስለዚህ ካልም በሆኑበት ሰዓት ለምሳሌ የራስ ሰዓት ሊሆን ይችላል፣ የጨዋታ ሰዓት ሊሆን ይችላል። ካልም በሆኑበት ሰዓት ላይ ቤት ውስጥ ይህን ማድረግ ክልክል ነው፣ ይህን ያደረገ ልጅ ይህን ቅጣት ወይም ይህን ኮንሲኩዌንስ ይከተለዋል ብላችሁ መጀመሪያ ቀድሞ ማሳወቅ፣ ያንን ተደጋጋሚ መንገር። ይህን ካደረጋችሁ የኢሞሽናል ኢንተለጀንሳቸው ጥሩ ይሆናል። በተጨማሪ ደግሞ ትዕዛዝን ማክበር ይጀምራሉ ማለት ነው። ስለዚህ ይህንን እንግዲህ በአጠቃላይ የምነግራችሁ እድሜያቸው ከ2 ዓመት ጀምሮ ላሉ ህጻናት ሲሆን ከዛ በታች ካሉስ በተለይ ጨቅላ ህጻናት ከሆኑ ከ6 ወር ጀምሮ ያሉ ህጻናት ደግሞ ነገሮች የሚጥሉባችሁ ከሆነ ምን ማድረግ አለባችሁ? አንደኛ የማይሰበሩና ሌሎች ነገሮች የማይጎዱ ነገር መስጠት። ለምሳሌ በእጅ የሚያዙ ራትልስ ምንላቸውን በጨርቅ የተሰሩ አሻንጉሊቶችን ቢጥሏቸውም ባይጥሏቸውም ምንም ጉዳት አያደርሱም እና እነሱ እንዳማራጭ መስጠት አንደኛው ነው። ሁለተኛው ደግሞ ሪዳይሬክሽን፣ ሌላ የተሻለ መጫወቻ መስጠትና በሌላ ነገር ዳይቨርት ማድረግ። አቴንሽናቸው እንዲጫወቱላችሁ የምትፈልጉት በሌላ ጨዋታ ከሆነና ያ መወርወር እንዲተውላችሁ ከፈልጋችሁ ሌላ ዲስትራክት የሚያደርግ መዝሙር ሊሆን ይችላል ወይም ሌላ ነገር ሪዳይሬክት ማድረግና መቀየስ ያስፈልጋል። ሶስተኛ ደግሞ አሰልቺ ቢሆንም እንደ ጨዋታ ስለሚቆጥሩት እነሱ 10 እያነሳችሁ እየሰጣችሁ እንደ ጨዋታ አብሮ መጫወት፣ ነገርየውን እንደ ጨዋታ እናንተ መረዳት ይኖርባችኋል ማለት ነው። ስለዚህ በዛ ምልልስ ወቅት ምናልባት ቃላት ብታስለምዷቸው ለምሳሌ እንቺ፣ ስጪኝ፣ እንካ፣ ወርውረው የሚሉ ቃላቶችን መንገር ያለ እነሱ እውቀትም ይሰጣቸዋል፣ ቃላቶችም ይዛሉ። አት ሴም ታይም ደግሞ አይምራችሁ ንቁ ሆኖ ይጫወታል እንደማለት ነው። እነዚህ ነገሮች ካደረጋችሁ ልጆቻችሁ ነገሮችን መጣል በተወሰነ መልኩ እየቀነሱ ይሄዳል። ስሜታቸውንም መቆጣጠር ይጀምራሉ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ ጻፉልን። ቤተሰብ እንድትሆኑ ተጋብዛችኋል። በነገራችን ላይ ብሩህ ኪድስ ልዩ የህጻናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ 1 ዓመት ተኩል አልፎታል። የ24 ሰዓት ህክምና ማግኘት ከፈለጋችሁ ከታች ያሉ ስልኮችን ሴቭ አድርጓቸው፣ ይጠቅማችኋል። አንድ ቀን ኢመርጀንሲ ቢያጋጥማችሁ በአካል መታችሁ ማሳከም ትችላላችሁ። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መልካም ጊዜ።